ካሮት የሚጠቅመው ላይን ጥራት ብቻ ነው ያለው ማለት ነው። ጫት እንኳን ያው ከክፍለ ሀገር ወጣ ስትል ነው። ያው እኔ በግልጽ ነው የማወራው። ከክፍለ ሀገር ወጣ ስትል ጸባችን ይበዛል ፍቅር አላግባባንም። እኔ ሰልባጅ ነው ማለት ቦንዳ ለብቻ በስማ አሁንም ቁም ሳጥን ውስጥ አንዳንድ ቦንዳ ልብሶች አሉ። እኔ በጣም ጥሩ ባል ነኝ ልንገርህ። በጣም ታማኝ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ። ዋጃ ላይ ጥሙጋ እንጀፍር አንድ ላይ አራዱም ሰላም ጤና ይስጥልን ያሱ ቤተሰቦች እንዴት ነው? ሳምንታችን እያለፈ ነው። እኔ ጋር ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። እንደተለመደው የተለያዩ ቪዲዮዎች ይዤላችሁ መጥቻለሁ። እንዝናናለን፣ እንጫወታለን፣ እንስቃለን። አሴት የሚሰጥበት ላይ ማስየሰት እናልፋለን። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር ማድረግ ቤተሰብ መሆን ነው። ሰብስክራይብ ግን በጣም እያነሰ ነው። ቪዲዮን ከሚያዩ ሰዎች ኦልሞስት 80%ቱን ሰብስክራይብ ሳያደርጉ የሚመለከቱ ሰዎች ናቸው። ቪዲዮ ከተመቻችሁ ግን ሰብስክራይብ መደረጉ እንዳይረሳ። ወደ ቪዲዮዎች ይወለድና እንዴ ምንድነው መብራት አይደል? አለ መብራት አይደል? ወንድሜ በእናትህ በዚህ ሰዓት ይጠፋል። ያው ሁሉ ብር ተቀብዬ ቻርጅ አድርግልኝ በእናትሽ። አንዴ ቻርጅ አድርጉልኝ። እንዴ አማል እንዴ አንተ ላስጨፍር ብለህ እንት አትዝም ብር ተቀበለኝ እኮ ነው ያማል እንዴ? ቀልዱ ራሱ እኮ አይቻልም። ቀልዱ ራሱ ድኮ ወይኔ በእናትህ በዚህ ሰዓት ይጠፋል። ቀልዱ መልስና አስጨፈርኳችሁ። አስር ደቂቃ አስጨፈርኳችሁ አይደል? አይበቃችሁም እንዴ? አስጨፈርኳችሁ አይደል እንዴ? ደግሞ እኮ ምግብ በልቷል እኮ በጣም የደበረኝ ነገር እኮ በልቷል። አረ ችግር የለውም በቃ ይቅርታ አድርገህ ቻርጅ አድርጉ። ቀብዱ መልስና እሺ መልሳለሁ እንዴ። አረ በቦሊ ክትፎ እኮ ራሱ እኮ ነው የሚሰራው እንዴ። ምን እናንተ ወጣቶች አይደላችሁ እንዴ? አረ በቃ ልቀቁኝ እንዴ። እንዴ ምን ሆናችሁ ነው? እናንተ ቻርጅ አድርገህ አስጨፍራለሁ በቃ እስከጥግ ነው እንትን የምለው ና እኔ የተመሰከረልኝ ሰው ነኝ። በአካባቢ ብትሄድ ያልመታውት ፖሊስ የለም፣ ያልመታውት ሰው የለም። መምህር ሁሉ ነው መታለ መምህር እኔ መምህር ሌዘር ጃኬት ቀምቼ ይጃቃል። የአማርኛ መምህር እየሰማ ነው የሚጠጣበት ቤት ቢራ እየጠጣ በቃ ሽጉጥ አውጥቼ እንደዚህ ጆሮ ላይ ማለት አውልቄን ጃኬት ምን አዲስ ጃኬት ይዤበት ይጃል። መምህሩን እኮ አዲስ የሚባል መምህር ደብሮኝ ማለት ስንጠጣ እዚያ ጋር ቆንጆ እህትማማቾች ምናምን ነበሩና እና የዚያ ያኔ ጎረምስነት አለ አይደል? ዝም ብሎ እኮ ምንም አታገባቸው ምን አትልም፣ ግን ዝም ብሎ ታይተህ ለምን አዋራዚያ ምናምን ጉራ አይደል? የሞጣ እንትን ነው የጀግንነት እና መምህሩን ማለት ይሄን እኮ የሚያክል ነው። ተማሪ እኮ ነው። ናጣ ምናምን ናታ ፈርት ይላል። ጃኬቱን አምጣ ምናምን ቂጡን በካልቸው ብለህ ምናምን ጃኬቱን ለብሼ ምናምን ብቻዬን እኮ ሴትዮዋ እናትየዋ ኧረ በስላሴ ምናምን ዘረጭ አትበል። ጨርሻለሁ ብራዘር። ሞተር በምን ነበር የሚነሳው? ይኸው እንዴ ኪሳራ በዩቲዩብ ተምራ ወንድሜ መልታዝ አይ የኔ ብዙ ነው አባ እነሱን አስተናግዳቸውና ታስተናግደኛለህ። አረ ምንም ችግር የለውም እንዴ ምንድነው ምን ፈልገህ? እሺ ካልክማ ምን ይደረጋል? ያው ወንድሜ ምን እንደበለው አላቅም። ይሄን ሰሞን ሽንት ቤት ሲያሯሩጠኝ ነው ማለት ምን ይሄ ያስቀዝን ማለት ተቅማጥ ምናምን ያስቀምጣል እንዴ? ወንድሜ ድምጽን ቀንስ እንጂ ምን ሆነ ነው? ምን ችግር አለው እንዴ? እኮ ያጋጥማል እኮ ሰው አይደለ እንዴ? ወንድሜ ከዚህ በፊት ተቅማጥ ምናምን አስቸግሮ ያውቃል? አረ ያጋጥማል እንዴ አንዳንዴ እኮ ምን ያለ እኮ ነው ምን ተቅማጥ ይዞት ነው ሰው በእናትህ ለሊት እንቅልፍ ነው ሰው ያሯሯጠ በእናትህ ያ ያጋጥማል። አረ እንደውም ምን ለሱ አይደለም የመጣሁት እንዴ ሰውነቴን ስለሚበለኝ በቃ ለሱ መላ ፈልጌ ነው የመጣሁት። አሃ ገባኝ ሼም ይዞክ ነው አይደለ? ግምነ ማለቴ ሻወር ምናምን አትወስድም አይደለ? እቺ ጠረን ምናምን አለ ተታመም አይደል? ሰውዬ ጤና የለም እንዴ? ለምን ነው የምትል? ችግር የለውም አትፈር እንዴ። እንደውም ልጠይቅ። አረ አንተ ሰውዬ በፈጠረ እንዴ ምን ሆነ ነው? በኔው ነብል ልጠይቅልህ ወንድሜ። እኔ ነው አባ? አዎ የሆነ ጥያቄ ልጠይቅ ነበር። ይኸውልህ ከንጽህና ጉድለት አላ ይሄ ውሃን በመፍራት ምናምን ባለመታጠብ የሚመጣ የሰውነት ጠረንና ከከን
በምንድን ነው የምትከላከለው? ንገርልኝ እስኪ። ያው በመታጠብ ነው። ከዛ ያው መጠቃቀም አለ፣ ሽቶ ምናምን ዶድራንት ምናምን መጠቀም። ቴንክ ዩ አመሰግናለሁ። ሰማ አይደል? ይኸውልህ በቃ እንደዚህ ነው። የመህጎችን ተጠቀም። መዘብዘፍ፣ መታሸት፣ መለቅለቅ፣ መታጠብ። ምን አይነት ሰው ነው አንተ? ባለጌ ነህ። ራስ ካንተም ብሶ ተሳደባለህ እንዴ አንተ? ተቅማ ክፋት ታናግረኛለህ። ሰው ሂሩጣ ሁለተኛ በመጣ አትምጣ። ምን አንተ ባመጣ እዚህ ምን ተቅማ ግማ ሂሩጣ በእና ሂሩጣ ሰውነትን ለመቀነስ ካርቦሃይድሬት የሆነ ነገሮችን ተጠቀሙ። መጀመሪያ እስቲ ካርቦን ዳይኦክሳይድ ላገኝልኝ ልታክስ ልበል እስቲ። እንዴ ለምን አልደበለበል? ሊያውም ኢትዮጵያ ውስጥ ተቀምጠን አስበዋል? ኢትዮጵያ ውስጥ ተቀምጣ ምግብ እያዘዝክ ስትበላ ለኪሎ ሬሳም ሲከብድ ነው ጥሩ። ግድ የለም ብላ ኑሮ እየከበደ ሲመጣ በራሱ ጊዜ ይቀላል። ትጠፋለህ። አይዞ ኑሮ እየከበደ ሲመጣ ራሱ ኑሮ እንደዚህ ሼፕ ያደርጋል። በቃ ወገብ ጎፍራል፣ ቀንሳል ይላል። ብላ እስካገኘው ድረስ ጠጣ ብላ ቀኖት ድብር ብሎ ተጀምሯል። ኑ ዳጊ ቡና ጋር በአንድ ሲኒ ቡና አፏ ይበሉ። ቀኖትን የሚያሳምሩ ራስ ምታትን ጫው ይበሉት። አድራሻችን ወጋገን ባንክ 50 ሜትር ገባ ብሎ በላቸው ዛፉ ጋር ነው። ዳጊ ቡና ሲመጡ ምን አተው ቡናችን ተፈቅረው በእጃችን ቆልጠን ወቅጠን የምናዘጋጀውን ቡና ሲጠጡ በአንድ ሲኒ ቡና ቀኖት ፍቅት ይላል። ድምቅ ዳጊ ጋር መጥተውና መደጋገም አይታሰብም። በአንድ ሲኒ ቡና ፍቅት ኩልል ነው። የምርጫ ቦታ ማዘጋጅተናል። ለክቡራን ደንበኞቻችን በደስታ እንገልጻለን። ዳጊ ቡና ከሰሞት ጫት ቃመሶ ምስኪን ይሆናል፣ ዝምተኛ ይሆናል። ጭራሽ ፓወርሽ ብሶ በጣም ሌላ ነገር ውስጥ ገብተሻል። ሴት ልጅ ደውላልህ የት ነህ ካለች ቀጥታ ሰላም ሳትልግ ያቺ ሴት ለራሷ ጉዳይ ለራሷ ጥቅም እየፈለገችክ ነው ማለት ነው። ብራዘር አምልጥ፣ ራን አዌይ። በቃ ከዛች ደውላ የት ነህ ካለችዋ ልጅ በላይ የሁለቱ ሴቶች ማንነት በጣም ነው የሚያሳስበው። እና ራናዊ ማለት ከእናንተ ነው ማለት አክሽን ከባድ ነው። እሺ ከእሷ ሮጣለሁ። ከእሷ ደግሞ በምሮጠው ደግሞ ፍጥነት እጥፍ ደግሞ ከእናንተ አይነት ሰዎች መሮጥን የመሰለ ነገር የለም። በቁመታችሁ የምትመጻደቁ ሰዎች የእናንተ ቁመት ሰማይ አልነካም። እኔ ደግሞ አጥሬ እግሬ አልተንጠለጠለም። የምትረግጡትን መሬት ረግጣለሁ፣ ያልነካችሁትን ሰማይ እኔም አልነካውም። እኩል ነን ማለት ነው። ልክ አንቺ ስላጠርሽ እኮ ነው አጭር ስለሆንሽ እኮ ነው እንደዚህ ምናምን የምትሉ ሰዎች ቁመትና ነፍጥ ለጅል ነው ይባላልና ከእናንተ ጅልነታችሁ ብቻ ነው የቀረው። ሌላ ምንም የቀረብን ነገር የለምና አትመጻደቁ ለማለት ያህል ነው። ታንክስ። ማን ነው እንደዚህ አይምሮሽ ንክት ያደረገው? እንኳን ምን ብሎሽ ነው? ተሳደብሽ እኮ ምንም አይደለም። ግን ኮሜንት ላይ ስለ አጭር ሰዎች ምንነት ማወቅ ፈልጋለሁ። ኮሜንት ላይ አስቀምጡልኝ። አቡክ ይላል። አማነሻ ስፈልግሽ ነው ያገኘሁሽ። ለምንድን ነው? አረ ዛሬ እኮ ፋማን ዛሬ ነው ማገኛት። ፋማ ማለት የኔን ሚስት ነው። ምን ሆነህ ነው? ሚስት ስትል የኔን ሚስት ዛሬ ነው ማገኛት። ለምንድን ነው የምታገኘው? በቃ ምን ሆነሽ ነው አንቺ ደግሞ? በቃ ብድር ፈልጌ ነው። ብድር ማለት ብድር 500 ብር አበድረኝ እኮ። ለምንድን ነው እመልሳለሁ እኮ። ምን ሆነህ ነው? 500 ብር ስትል ምን እሺ ነው አንተ? ምን እሺ ነው? አላበድርም ነው? አላበድርም ማለት ይቀራል። በቃ አልሰጥም አትልም እንዴ? ልቀቀኝ። እሺ ልቀቀኝ። ለምን ልቀቀኝ? ቻይነኛው እኮ ስራ የለህም ወይ አትሄድም ተንቀሳቀስ እያለ ነው። ወፍ ብድር ሴት ልጅ በዓለም ላይ በአብዛኛው 90% እንደ ተዋን ተጣብቃ የምትመጠምጥ ናት። ወንድ ልጅ ምስር ስራ ምንድነው ትላለች። ስንት ክፍል ቤት አለ ነው? ኦይል ካምፓኒ ነው የምትሰራ፣ ሹገር ካምፓኒ ትላለች። ሹገር ማለት የማይጠይቁ ዝም ብሎ እኮ አይመለከታቸውም። አፍንጫ ቀጥ ያለ ነው ምናምን። እጆችህ እንዴት ነው? ለስላሳ ናቸው። ምን ስራ ነው የምትሰራው? ኮምፒውተር ላይ ነው የምትውለው? ኦይል እንዲላቀው ትላለች። አሁን ማንኛውም ሴት ቆንጆም ትሆን አዳነች አበቤም ትምሰል መሰረት አበራ ነው መሰረት ምናምን ትባል መሰረት መብራቴ ሁሉም እንደ ትኋን ተጣብቀው ወንዶችን የሚመቱ ተውሳኮች ናቸው። እኔ እውነቱን ለመናገር ሴት ልጅ ገንዘብ ይኖር ብቻ ለምን ቅድም ደበሌ ነው ያልከው በክራንች ሄደው
ደበሌ ለምን አይሆንም? ለምን ይሆናል? አንዷ ጣሊያን ሀገር ነው ምናምን አንድ ኦሮሞ ልጅ አይታታል ስታገባ ቪታ ብሎክ አድርጋኛለች። ያው የሚገርም ካለ ቪታ የምትባለው ማለት ሁሉ ገንዘብ ነው። ሴት ልጅ ገንዘብ ነው እንጂ ምንም መልክ አታይም። ስለዚህ ብሎ ቻይነኛው ለምንድን ነው መልካችንን ማታዩት? እኛ ቆንጆችን እያለ ነው መውጣና ብሩ ለምንድን ነው የምትፈልጉት? ሞጣ ብዙ ባል እኔ ኩስማና ነኝ የቀብራሮቹ ልጅ በመናብ የምኖር የሚያምረኝ ጮማ ጠጅ ያለፈውን ዘመን አያቴ ሲያወሩ በ5 ሳንቲም ዶሮ በሽልንግ በጉን አነከትን ሲሉ አፌን ምራቅ ሞላው ረሃብ ለቀቀብኝ። እዛው ተቀምጬ ቁጭ ብዬ አድምጬ አንድ ነገር ገባኝ። ለካሳቸው ናቸው ለኔ የሚበሉልኝ። የሚገርም ግጥም እውነት ነው። እሳቸው ለእኛ ይበሉንል። አታገባ አለቅ የምርህን ነው? በእውነት አለቅ ግን አይታወቅም እኮ አይ አለቅ እንኳን አላገባም እኔም አልበላሁም አልጠጣሁም እንኳን ሚስቴን ላበላ ላጠጣ ምልል እኔም አልበላሁም አልጠጣሁም። አይ እኔ እውነት ልንገርክና የፍራንክሊ ስፒኪንግ ማግባት አልፈልግም። ምሽኔ ጨርሻለሁ። 10 ዓመት በትዳር ኖር ያለው በጩጬነቴ በደንብ በቃ አታገባ አለቅ የምርህን ነው? በእውነት አለቅ ግን አይታወቅም እኮ አይ አለቅ ድንገት ወከክ ከምታረግ ሴት ደግሞ ትመጣና አላገባም እኔ ዲጄሊ አዎ እደግመዋለሁ የኔ ራሴ ነው አላገባም ያሉ ወንዶች የማግባትና ለማግባት እንትኔ የኔ የትኛውም ህዝብ የዓለም ህዝብ አያገባውም። በኔ በማግባት ባለማግባት ማንንም የማንንም እንጀራ ይዘጋም። የኔ ማግባት አለ የማንንም ጦርነት አያስነሳም። የኔ ማግባት ማንንም አያሰናክልም። በየትኛው ሁኔታና ቦታ ብትሄድ እኔ ነው የምጠየቅ። ይሄ የፐርሰናል ጉዳይ ነው። አናገባም ያሉ ወንዶች ዲጄሊ ሰላም የቲክቶክ ተመልካቾቻችን፣ ዛሬ እንግዲህ ባንድ ቪዲዮ መጣና እስቲ አዲስ ሙዳ መጥቷል። ቀፋፊ የሆነች ልጅ ቀፋፊ ልጅን ለመግለጽ ሁላ የሚከብድ መስኖ የሆነ ፊት ነው። እስቲ አይተናት እንታ እስከ ማታ ድረስ ካልደወለልኝ ማታ በላይቭ ነው ሞቴን ማረገው። መስከረም 6 ነው ዛሬ። ቢና እኔን ሊያገኘኝ አልቻለም። አሁንም እላችኋለሁ ለቤተሰቤ ለማንም እላለሁ። እንግዲህ ባንቺ ፊት ነው መቼም ዘካሪያስ የሚያርሱ። ምን አይነት ወሬ ነው የምታወሪው? ራሱ ሲጀመር አሁንስ በህይወት እንዳለሽ ነው የሚሰማሽ? አይ ፋራ እኮ አይፍሳ፣ ከፈሳ ግማቱ መከራ። ከተማውን በሙሉ ነው የሚያርሱ። ታዲያ እቺ እየፈሳች አንድ በየከተማው ትቦ ፈነዳ የሚባል ባይሲ ማን ነው ወንዱ? ለሰው ለማቅረብ እኛ እኮ ተረዳንሽ። ማን ነው ወንዱ ግን? የምሬን ነው። አባትሽ እንዳንቺ አይነት ከሚሆን ጋሲውን ቢጠበጥልሽ እዛው ሆስፒታል እንወጣ ባሰርዳቡ መቀየር ምን ታረጋለች? ምን ታረጋለች? አሁን ለዚህ ፊልም ጠብቆ ይሄን 40 ቀን ክርስትና አስነስተውሻል። ቤተሰብሽ የመጀመሪያ ስትሰሩት ማለት ነው አንቺ እንደተረገዝሽ በኤክስሬ ሲያውቁ መመለስ ነበር ወደ ኋላ። መጨረሻ ኩድድም ናት ወይ አልተማረች? ይሄኔ ኤክስሬ የሚለውን እኮ ዘራ ይብላል ዘራ ዱስ የሚለውን ጋሲ እንዳለች አይ ጎበዝ ናት። ክላስ ጎበዝ ናት። ክላስ አንቺ ሲጀመር እሱም አንቺም ያው ናችሁ። ኤክስሬ የሚለውን ዘራ ይበላል ያልባችሁ በዚህ ሰዓት መኪና የሌለው ወንድ ልጠብሽ ቀርቶ ማለት ነው ሲጠበስ እንዳይሸፍሽ አትሊስት ፋዎ ያስፈልገዋል። ማስታወቂያ ለመስራት አትሊስት ማለት ነው ክሬቲቪቲ ያስፈልገዋል። ለግንዛቤ እንዲሆንሽ ምን አሁን አንቺ ሴት ልጅ አበረታታው ነው የምትይው በዚህ ማስታወቂያሽ? ነሽና ይኸውልሽ ሲጠበስ ሊሸታትም የማይገባው ማለት ነው ሊኮሰኩሳትም ጭምር የሚገባው ምን እንደሆነ ታውቂያለሽ? ስራ መጥላቷ፣ ዲፔንደንት ለመሆን ማሰቧ፣ በቃ ስንፍናዋ፣ ቦርሳዋን ስትከፍተው ምንም ብር አለመኖሩን ስታይ፣ ዚፖቹ ሲዝጉ ስታይ ያ ሊኮሰኩሳት የሚሆን ሲጠበስ ሊሸታት አይገባም። ድህነቷን ማግለል ያለባት ስንፍናዋን ምናምን ማለት ነው። ከዛ በተረፈ እየሰራች ያለች ሴት ከሆነች ወይም ደግሞ ሰርታ ጥራ ግራ ጥሩ ስኬት ላይ ያለች ሴት ከሆነችና መኪና የመግዛት አቅም ላይ ከደረሰች ያኔ እናንተ ጋር መኪና ልገዛ ስትመጣ ዲስካውንት አድርጉላት። ከዛ በተረፈ ወንድ ልጅ እንትን ከሌለው እንትን ነው የሚመስለኝ እንትን ከሌለው ምናምን
ምን ወንድ ልጅ ለብቻው የገንዘብ እርሻ አለው እንዴ? ሰርቶ ጥሮ ግሮ ነው ገንዘብን የሚያመጣው መኪና በሚይዘው። በዚህ ሰዓት ካልሲ መቀየር በከበደበት ሰዓት ጭራሽ መኪና የሌለው ሰው ኝኝኝኝም ትይብናለሽ። እውነት ነው። አትሊስት ማስታወቂያ ለመስራት ጥበብ ይፈልጋል። ጥበብ ከመኪናው በላይ ማስታወቂያ አሰራሩ ጥበብ ያስፈልገዋል። አዳምና ሔዋን ታስባለህ? እነሱ እኮ ተረት ነው፣ ውሸት ነው። አዳምና ሔዋን አይደለም፣ በእኛ 6 ሰው ነው የተፈጠረው። አዳምና ሔዋን ውሸት ነው። 6 ሰው ማለት 6 ሰዎች ናቸው የተፈጠሩት። አጆና ጎ፣ ሶሊና ሶሎ፣ ጎቢና ጎቦ፣ ከጥቁር 2፣ ከነጭ ከእስራኤል ነገድ 2 እና ከቻይና 2 6 ሆነው የተፈጠሩት። ምን አልካቸው ስማቸው? እዚህ ቆቦ ተራራ ስር ነው የተፈጠሩት 6ቶቹ። ቆቦ ማለት ወሎ ውስጥ ቤት አማራ ናቸው። ወደ ሐረር መስመር የሆነ አንድ ትልቅ ተራራ አለ። በዛ ጊዜ እዛ ነው የተፈጠሩት እነኚህ 6ቶቹ። እዚሁ ኢትዮጵያ ውስጥ ቆቦ ተራራ ላይ ነው ያልከው? 6 ናቸው። 2 ጥቁር አጆና ጎ፣ ጎቢና ጎቦ ከቻይና፣ ሶሊና ሶሎ ከእስራኤል ነገድ 6 እንጂ አዳምና ሔዋን አይደሉም። ስህተት ነው። መጀመሪያ ግን እንቁላል፣ ሁሉ ነገር የመጣው ከእንቁላል ነው። ሰው የተፈጠረው ከእንቁላል ነው ሁሉ ነገር። ከዛ እርግማን ተረግመው ነው ደግሞ ወደ መውለድ የጀመሩት ሰዎች። እንቁላል ነበር ሰው የሚጥለው። ሁሉ ነገር የዛ ጊዜ የሰው ልጅ ቁመት በጣም ረጃጅም ነበር፣ እስከ 20 ሜትር ቁመቱ። ገበለው አስተኔ ነበር ማለት ነው። የሰው ልጅ እንቁላል የሚጥል ከሆነ ገበለው አስተኔ ነው። ከዛ በኋላ ተረግመው እስከ 20 ሜትር የሚያክለው ቁመታቸው ተረግመው በ10 እጥፍ ይነሱ አለ አምላክ። በ10 እጥፍ አንሰን ነው አሁን ተረግመው። መጋዣ ውጣ ከዚህ ዩታሩ ተብሎ ቀርቡ። ስንት ብር አለ? ቆይ አንተ ሰውዬ። እኔ ኧረ ተው ጠላት ታብዛብኛለህ። እኔ አልናገርም። ኧረ እንደው ንገረን እስቲ በእናትህ። እሺ ያው ንገረኝ ካልክ በሚሊዮኖች አሉኝ። በሚሊዮኖች? የምር ነው? አለኝ፣ ግን አውጥቼ መጠቀም አልቻልኩም። የትኛውም ባንክ ቤድ ሊሰጡኝ አልቻሉም። ቆይ የትኛው ባንክ ውስጥ ነው ያለው ግን ብር ያለው? አእምሮ ውስጥ ነው። እሱም አእምሮ ውስጥ? አእምሮ በሽተኛ ነህ አንተ ራስህ። ምንድን ነው ማመን ነው ዋናው። በጣም ደሃ ነህ ማለት ነው። በቃ ሚሊዮኖች ከሆነ አንተ ያለ በጣም ደሃ ነህ። እኔ ያሉ 1 ትሪሊየን ምናምን 4 ትሪሊየን ደረስኩ። ነጭ ማኛ ጤፍ እየላኩልህ ይሄን ቅጠል የሚበላና በጠጥ የምታራሰው ሁሉ አለቅ ማንኮሻኩሻለሁ። የገጠር ልጅ ነኝ እኔ። ስፈጠር ቆንጆ ስለሆንክ እንደ ከተማ ሰው ስኳኳል አሉልም። የገጠር ልጅ ነኝ። የገጠር ልጅ ነኝ እኔ። ስራ ሰራ እንጂ እንደ አስፋልት አይሆንም። የገጠር ልጅ ነኝ። መልእክት አለኝ እናንተ ማለት ነው ወንዶች እህቶቻችን፣ ልክ እንደ ሴት ልጅ እዚህ ጆሮ አንጠልጥላችሁ የምትዞሩ ማለት ነው። አለቃችሁ መጣውላችሁ። ተበላ። ሄሎ፣ ኧረ አንተ ሰውዬ ብድር እያልክ 10 ያጨቅጭቀኝ እንዴ? ምን ሆናል? እኔ 5 ብር ቢኖር ይላንተ አለ ብድር እንዴ? ጊዜ ውስጥ ያለችው 10 ብር ናት። እሷን የሚታክስ ውስጥ ያሉትኝ ከፍዬ አለ ባዶ እንዴ? ምን ሆናል? ወርጅ እንኳን ቆሎ በደፋ እንኳን መከፍል 5 ሳንቲም ያለኝ እንዴ? ምን ሆናል? ጓደኛዬ ተከፍሎልሃል አንተ እንዴ? ሲገርማን እንዴ? በቃ አሁን ቀበሌ ሂጅ የደሃ ታጊል መስከረ በቃ እኔ አያም በቃ የለኝም። ወደ ታስበሰኝ እንዴ? ምን ሆናል? ጓደኛ 5 ብር አንተ ይሰጥ ያለችው 10 ብር ናት። ዜሮ አባቴ። አዎ በቃ ሲኖረኝ ችግር የለም አበድርሃለሁ። እሺ ናቲ ትከፍያለሽ? ኧረ ግድ የለሽም። እውነት ነው። በዚህ ሰዓት በትራንስፖርት ሰዓት ይሄ ምንድነው ሰዓት በሆነ ሰዓት ለሰው መክፈል እውነት ነው ብዙ ነገር ያስፈላል። ቤስት ፍሬንዳችሁን በጥፊ በከባዱ ማለት ነው በጥፊ እጃችሁ እንዲሞልታችሁ በጥፊ ላስ አርጉትና ከዛ በኋላ አንድ ላንድ ክሩዘር 70 ሲሪስ ይሄኛው እዚህ ጋር የምታዩት ሞዲፋይድ የሆነው ይሄ ሰጣችኋል ብትባሉ የምር ጓደኝነታችሁን ተብላችሁ ትመጣላችሁ።
አረ ሳይክል ራሱ ብዙ ያው ለተሰማለ ሳይክል ራሱ እኔ 10 ቢያደርጉልኝ ደስ ይለኛል። እንዲህ ነው ለጥፈ እንዲህ ልጥፍ ነው ማድረግ። እኔ ስለጥፉዬ ስለጥፈ ባድር አይደብረኝም። ብቻ ጥፊውን ተቀበል። at the end of the day በመኪናው አብረን ፈታ እንላለን። ምንም ግርግር የለውም። ግን እስኪ እናንተ መልስ ለቆ ትመቷቸዋላችሁ። እኔ ለጣጥፈዋል። እኔ ለጣጥፈው እሱ የሚቀየመኝ እኔ ቢቀየመኝ ይቀየመዋል። የሚቀየመኝ ራሱ አይመስለኝም። በደንብ ነው የምለጣጥፈው። ማለት ይሄ አዲሱ ሲሪየስ ላንድ ሮቨር ወይ ሬንጅ ሮቨር ምናምን ማለት እንትን ነው ብዙ ነው ቸገርላችኋለሁ። ሳይክል ራሱ ቢሰጡኝ አጠናግረው እናንተስ ምን ታደርጋላችሁ? ይሄ ነገር ቢሰጣችሁ? ዛሬ ይሄን ካልኩ በኋላ እንደሚያበቃልኝ አውቃለሁ። ይሄ ለኛ ነው ለክፍለ ሀገር ልጆች ማለት ነውና አንዳንድ ዘፈን የሚመስለውን ሰው ይፈልጋል። አሁን አልሰሞኑን አንድ ወይ ቁማር ወይ ጁቴ የሚል ከዚህ በፊትም ዋጓ እንዴት ነው ሸገር አዲስ አበባ ያራዶቹ ሀገር አዲስ አበባ ያራዶቹ ሀገር በቃ ጠቅሷል ራሱ ዘፈኑን ሲሰሩት ለነሱ ከነሱ ጋር የተዋሃደ ነው። በቃ አየራቸው ይሁን ምግባቸው ይሁን በቃ አላቅም ብቻ ለነሱ ነው የሚሆነው። ይሄ ፌሻል ኤክስፕሬሽናቸው እጃቸው የሚያረጉበት መንገድ ዘፈኑን ሲዘፍኑት ቃላትን ቢሆን ሲጠቀሙት ይሄ ሰው ላይም ቢሆን ሙድ ሲይዙ ያምርባቸዋል። ለምን በቃ ለነሱ ነው የሚሆነው። ይሄ እኔ አንዳንድ ቪዲዮ ሳይ በጣም ነው የምሳቀቀው እና ቶሎ ነው የማሳልፈው። በቃ የማይሄድብንን ነገር ባንሰራስ። የእውነት የሸገር ልጆች ከሰው ጋር መኖር ስለሚችሉ ሰው ጋር መነካካት ሰው ማስቀየም ስለማይፈልጉ ነው እንጂ አፍ አውጥተው ቢናገሯችሁ ደስ ይላቸዋል። አያምርብንም። በቃ አንዳንዶቻችን ላይ አድንቀን እነሱ ላይ የሚያምረውን ነገር አድንቀን ልክ እነሱኛ ላይ የሚያምረው እንደሚያደንቁልን አድንቀን ማለፍ ነው እንጂ የግድ እንደሱ ለመሆን መጋጋጥ አይመጣውም። በቃ የተለየ ነገር አላቸው እነሱ ስለተወለዱበት ይሆን አላቅም የሚለይ ነገር። ይሄ ስል ደግሞ ለበዓል ሄዶ የሚቀር ከግማሽ እድሜው በኋላ ዘመድ ጋር ሊያድግ ሄደ በስራ በትምህርት ሄዶ ምናምን አያካትትም። ራሱ የአዲስ አበባ ተወላጅ በቃ ያራዳ ልጆች እነሱ ላይ ነው የሚያምረውና እኛ ላይ አይሄድም። አንዳንድ ቪዲዮ ካስተዋላችሁ አይመጣው። እኔ ስትጀምሩት ገና ሽምቅቅላለሁ። የሚያምርብንን ነገር እንስራ። እናንተ ምን ትላላችሁ? እኔ ምንም ሀሳብ መስጠት አልፈልግም፣ ግን ልጅቷ ራሱ የሆነ መናገር የምትፈልገው ነገር አለ አላውቅምና እናንተስ ምን ትላላችሁ? ጋይስ ገብቷችኋል? እዚህ ጋር ምን ሀፕን እያደረገ እንደሆነ እንዴ ሊገባኝ አልቻለም። ማጂክም አይመስልም፣ ግን ደግሞ ለማመንም ከበደኝ። በቃ ምንድነው ሀፕን እያደረገ ያለው? እስኪ ሳይንስም ከሆነ ምንም ከሆነ አስረዱኝ። የሆነ ነገር አድርጋችሁ አንዱ ምን አለ ዶክተሮቻችን በጊዜ ካልተመለሱ ሁላችንም ማበዳችን አይቀርም ብለው ማበዳችን ነው መሰለኝ። እምነት ተከታይ ነኝ። ባህሪ የሆንኩት ከ15 ዓመት ጀምሮ ነው። በአሁኑ ሰዓት በባህይ እንቅስቃሴ ውስጥ በዋነኝነት በታዳጊ ወጣት ፕሮግራም ውስጥ እንደ አነቃቂ ሆኜ አገለግላለሁ። ባሂ ነው የሚሉ ሰዎች ባህም አለ ባሂም አለ። ሁለቱም ግን ብዙ አያምሩም። የሆነ አያምሩ ባህውላ የሚባል አንድ ሃይማኖት አለ አለ እና ሲቆላመጥ ባሂ ነው የሚሉት። ባሂ ነው የሚባሉት። ባሂ የባሂ እምነት ተከታዮች በጣም ነው የሚያምረው ይባላል። እንትናቸው ተስፍሽ አለ ከጀርባ አንድ ድምጽ ነው ባይዘው እዚህ ቸርቻቸው ሜን ቸርቻቸው ወሎ ሰፈር ብሎኛል። አንድ አለቃዬ የሆነ ቦታ እየሰራው ባሂ ነበር እና ልውሰድህ እያለ ይመክረኝ ነበር። ሌላው የባህይ ሃይማኖት የሚያስተምረን የወንዶችና የሴቶች እኩልነት ነው። አዳሚት ሁሉ ተብሎ በሚጠራው አካባቢ ነው የምኖረው። የባህይ እምነት ትምህርቶች መካከል አንዱ የባህይ እምነት አንድ ትልቅ ነገር ያስተማረኝ ነገር የምኖረው ምዕራብ ሐረርጌ አሰበ ተፈሪ ከተማ ውስጥ ነው። የተወለድኩት እዚሁ አሰበ ተፈሪ ከተማ ነው። የባህይ ሃይማኖት ተከታይ ነው። አንዳንድ እንቅስቃሴዎችን አካሂዳል። ሰምታችሁ ታውቃላችሁ? እኔ ያው እምነት እስከሆነ ድረስ ማንኛውም ሰው የራሱን እምነት የማካሄድ መብት አለው። ግን ያው ሰምቼ ስለማላቅ እና አዲስ ስለሆነብኝ ነው። አሁን ኢትዮጵያ ላይ ያለ እምነት ነው። አይ ቲንክ ብዙ ናቸው ብዬ አስባለሁ። እና ይህን እምነት ሰምታችሁ ታውቃላችሁ? እኔ እንጃ አዲስ ሆኖብኝ ነው ዛሬ ቪዲዮን ይዤ የመጣሁት። እስቲ የምታውቁት ከሆነ ኮሜንት ላይ አስቀምጡልኝ። ያው ሰው የመሰለው ምንድነው አዶናይ በቃ ገንዘብ መለመን ፈለገ፣ ገንዘብ ጎደለው ምናምን ነው። ለምኜ ቤተሰቦችን ብዋረድ አይሻለኝም? ከሀገር ፊት ከምዋረድ ቤተሰቦች ሀብታሞች ናቸው። they can send me any money I want። እነሱን
ከእናቴ ፊት ብዋረድ ይሻለኛል። ከዛ እናንተ ሙድ ቢይዝባችሁ አይሻለኝም? ኦልራይት ሶ ሉክ አት ዳት $11 ብቻ ነው ያለኝ ባንክ አካውንት ውስጥ። ከዚህ ኤርቢኤንቢ ደግሞ መቼ እንደምወጣ ላሳያችሁ። ከዚህ ያለውበት ቤት ቫይራል ወጥቼ ነበረ which is በረንዳ ልወጣ ነው ብዬ አዎ ብር ቸግሮኝ ምናምን አይደለም። ከዛን አምኛለሁ ገብርኤልን አምኛለሁ ያው ፈጣሪን አምኛለሁ። እንዴት እንደጠላሁሽ በፍቅርሽ ታመሜ ይንገሩሽ ዘመዶቼ ይንገሩሽ አከራዬ። በረንዳ ልወጣ ነው ብለክ ያለቀስከው እኛን አታለክ ብር ለመቀበል ፈልገ ነው ብላችሁ የምታስቡ ሰዎች መዋረድ ብፈልግ በእናቴ ፊት በአባቴ ፊት ብዋረድ ይሻለኝ ነበር። እነሱ ገንዘብ ቢሰጡኝ ይሻለኝ ነበር። ለምን ከኢትዮጵያ ሕዝብ ፊት መዋረድ መረጥኩኝ? ለምን? እናንተ የምታዩት ዲያስፖራ ዘንጦ እያያችሁት ነው። ያ ዲያስፖራ ግን ባዶ ነው። መስራት አቅቶቱም አይደለም፣ ራሱን እየጠላ ነው። ውስጡ እየደከመው ነው። የሚረዳው ሰው የለም። ሀገሬ ልጆች የእናቴ ቤት ላሳያችሁ። ይህ ሆቴል ማለት ነው ለብዙ አመታት የሰራችበት ነው። በጣም የምትወደው እናቴ በጣም ፍላወሮች ትወዳለች፣ አትክልቶች በጣም ነው የምትወደውና ላስጎበኛችሁ እፈልጋለሁ። እንደምትወዱት እርግጠኛ ነኝ። ይህ ሆቴል መቀሌ ውስጥ ነው የሚገኘው። የልጆች መጫወቻ አለው፣ የባህል ምግብ ቤት አለው፣ እንደ ክለብ ብትሉ ሁሉ ነገር የተሟላለት ነው። እንደምትወዱት እርግጠኛ ነኝ። ላሳያችሁ። አዱን ያላችሁ እስኪ እንያችሁ። አዳሜ የታባሽ እሰይ ያኔ ያደጋገር ላይ ያለ ሰው መውጫ ቀዳዳ ያጠው ምን ሲባል ሴቱ ጨርቅሽን ተለሻብደሽ አዱዬ ማንባይና አመጣከው ምን አመጣከው ብላችሁ እናቴ ከአሜሪካ እስከ ካናዳ ድረስ ተደራጅተው ነው የበሏችሁ። ነር ይበላችሁ። እሰይ ቆንጆ ወንድ ቤት እየሄዳችሁ ልክስክስክስ የምትሉ ሴቶች ይበላችሁ። እኔ ከዚህ በፊትም አሜሪካ ላይ ቁጭ ብላ አንድ ልጅ እርዳታውን አሰበስብ ምን ሆና ነው እቺ ልጅ አትሊስት ብዬ ለመጠየቅ እንኳን ስሞክር ሚውት ሲያረጉኝ መጨረሻ ላይ ቪዲዮ ሰራውባት። ይኸው እስከዛሬ ድረስ ጠምዳኛለች። እስከዛሬ ድረስ ስሜን ትጠራለች። አሁን እነ ፍቅርተ ቪዲዮ ሰርተውብኝ እያለች ይበላችሁ። ሙድ ይዤባችሁ ነው። እኔ ቤተሰቦች ሀብታም ናቸው። ዲያስፖራ ገንዘብ ከምትዋጡ ኢትዮጵያ ስንት የተራበ ሰው አለ። ሂዱና እነሱ ጋር ዋጡ። ዛሬ ምን ነው ጸጥ አላችሁ? ያኔ ተቸገረ ሲባል ዋይ 12 ብር ባንኪ ውስጥ ሄደ ባንኪ ውስጥ ቀረ እያለ እሪ ሲል ዋይ ያላችሁ የታላችሁ? ዛሬ ሙድ ያስኩባቸው ብለው በአደባባይ ሲሳለቅባችሁ 1.ምናምን ሚሊዮን ደግሞ 1 ሚሊዮን እኮ ሴት ነው። 1.ምናምን ሚሊዮኑ ህዝብ ፎሎ ሲያደርገው እሱ ፎሎ ያደረገው አካውንት 3 ከ3ቱ አንዱ የራሱ አካውንት ነው። ሁለቱ ደግሞ የሆነ ድርጅቶች መሰሉ ይመቀለ ያሉ ሐላስ ጨረሰ። ከዛ በኋላ ዛሬም እየደረሰ ይበልሽ መልኩ ቆንጆ ሆነ ወንዶች ቤት እየሄዳችሁ አትርመጥመጡ። ዛሬም የማናችሁም አይሆንም እኮ ልክ አንቺ እንደሆነ ልቤን የተናገርከው አናግረኝ ሄጀለዛ ክብርሽን ጠብቀሽ ቀጥ ብለሽ ኑሪ። እሰይ ገንዘብ የሰጣችሁ ይበላችሁ። እሰይ ስለቴ ሰመረ ያለ አንዴ በሃይማኖት አንዴ በመቤቴ አንዴ በምናምን ነገር ግን እኔ ያናደደኝ ማን ያዘዋል ራሱ ሙድ ያስኩባቸው ምናምን ሲል መቼም ቪዲዮቹን አይቷል። እንዴት ቤት ማለት ህዝቡ አምኖክ እንደተቸገርክ እንትን ብሎ ሲረዳ አንተ እንዴት ትላለ? ይሄ ነገር ትክክል ነው ወይ ብሎ ኮንፍሮንት ላይ ያደርገው ሲገባ ብሎ ስቆ ማለፍ ያ ራሱ የሆነ ምን ይመስላሉ? በእናታችሁ ደህና ዋሉ። እኔ በልጅቷ ሀሳብ ኮምፕሊትሊ አልስማማም። በቃ በፍጹም አልስማማም። ማለት ጥፋተኛው ማን ነው? አንደኛ የኔን ሀሳብ ህዝብ ላይ ጥፋት ሊኖር አይችልም። ምክንያቱም ሁኖስ ትክክለኛ ነገር ቢሆንስ ትክክለኛ ነገር ቸግሮት ቢሆን ከዛ በላይ ያ ሰው ያን ነገር እርዳታ አጣ የፈለገ ፌክም ይሁን አይዲያ ክሬትም ተደርጎ ምን በቃ እኔ ለኔ እሱ ይዘውቃ ስማርት አይዲያ ክሬተር ነው ማለት አይዲያ ክሬተር ነው ማለት በቃ ነገሮችን እንዴት የሚዲያ ሰው ነው ሚዲያ ላይ ነገሮችን እንዴት አድርጌ ላገኝ በሚለው ነገር ሊሆንም ይችላል። አይ ዶንት ኖ እሱ ጋር እናስቀምጠው። ግን ምንድነው ህዝብ በይሳት ማንኛውም ሰው ተቸገረ ሲባል ኢቭን ጀርባን ራሱ ማጣራት ራሱ ላያስፈልግ ይችላል እንደ ሰው ሁኔታ። ለምሳሌ ዛን ጊዜ የነበረበት ታይም ላይ እያለቀሰ ነገሮች በጣም ማንኛውም ሰው ያላመነ የለም። እርግጠኛ ነኝ አሁን ኮምፕሌን ኮሜንት የሚሰጠው ሰው አብዛኛው የዛን ሰዓት ሜቢ የረዳ ባይችል ደግሞ ቢያንስ ያዘነ ሰው ነው። ምክንያቱም የትኛውም ሰው ቸግሮ ሲያይ የትኛውም ልብ አይራራም ለማለት ይከብዳል። በቃ ያለውን ነገር አሳየ ኦኬ። ከዛ በኋላ ሰው ረዳ ተቸገረ የተቸገረውን እንትን ለማሟላት ሞከረ። ግን የሚያናደው ምንድነው? እኔ የሚያሳስበኝና የሚያሰጋኝ ምንድነው?
አልተቸገርኩም ወይ ደግሞ ቤተሰቦቼ ሀብታም ናቸው እኔ ዛን ጊዜ ብር አልፈለኩም ምናምን ብሎ ሊሆን ይችላል። ግን በጣም ማዝነውና ነገሮችን ፈራው ነገ ትክክለኛ የተቸገረ ሰው ትክክለኛ መረዳት ያለበት ሰው ሲመጣ ማንኛውም ሰው ላያምን ይችላል። ምክንያቱም የደረሰበት ነገር አለ። አይ የዛን ጊዜ እኮ እንደዚህ አውጥቼ እኮ ተቀልዷል፣ ይሄ እውነት አይደለም፣ ይሄም እንደዛ ድራማ ነው የሚሰራው። ሶ እኔ ጥፋተኛ እሱ ጋር ለእኔ ጥፋተኛ አዶንያስ ነው ብዬ አስባለሁ። በቃ ኮንተንት ብዙ ኮንተንቶች አሉ፣ በጣም ብዙ የሚያሰሩ ነገሮች አሉ። ፕላስ ይሄን ያህል ሚዲያ ላይ እንደዚህ ሲወራ ምን አይነት ኮንፊደንስ ሊኖር ይገባል? ምክንያቱም ይሄ ሰው እዛ ጋር በታይሙ ቸግሮት ኢቨን ባንክ አካውንቱን እያሳየ ጭምር ነው እንደዚህ አይነት $11 ነው ያለኝ ደግሞ $11 ነው ከአካውንት ውስጥ ያለው ብሎ ተናግሮ ከዛ በኋላ አልቸገረኝም። በጣም እንትን ነው እኔ እንጃ ቀልድ ነው። ሲቀጥል ደግሞ ማንኛውም ሰው ደግሞ የረዳው ደግሞ ያን ነገር አይቶ ነው መቼስ ብር አለኝ ብር እንደዚህ ሞልቶኛል ዝም ብላችሁ ስጡኝ ብል ማንም አይሰለም። ምክንያቱም ሰው እኮ የዛን ጊዜ የሚረዳው እኮ ካለው ላይ ይሆናል። ስለዚህ ነገሮችን በእንደዚህ አይነት ሀሳብ ባናይ። ሲቀጥል ማንኛውም ሰው እዛ ጋር ነገ ሸወዳለሁ ብሎ አይረዳም። ምክንያቱም ህዝብ እዚህ ጋር ህዝብ ጥፋተኛ ነው ስለማላስብ ምክንያቱም ትክክለኛ በደል ደርሶበት ስለሆነ። ሶ ፕሊዝ እንደዚህ አይነት ሰዎች አይዲያ በእንደዚህ አይነት ነገር በእንደዚህ አይነት ሁኔታ የምትሰሩ ሰዎች ፕሊዝ የሚቀጥለው ትክክለኛ ችግር የሚያጋጥመው ትክክለኛ መረዳት የሚፈልግ ሰው ስላለ የእነሱን መንገድ አንዝጋ። ምክንያቱም ትክክለኛ የችግረው ሰው ሲመጣ መረዳት ይፈልጋል። እንደዚህ አይነት ደግሞ ነገር ደግሞ የተሸወደ ህዝብ ደግሞ ነገ ከነገ ወዲያ ያን ሰው ለመርዳት በቂ የሆነ ኤቪደንስ የለውም። ሶ እየዘጋን ያለ ነው ሜቢ የኛን ዩቲዩብ የኛን ኦዲየንስ ልናሰፋ እንችላለን በእንደዚህ አይነት ቶፒክ መተን። ግን እዚህ ጋር የምንዘጋ ያለው ነገ የተቸገረውን የሚረዳውን ሰው ብሎክ እያደረግን ነው። ከዛ በሰው ሳይደርስለት ሲቀር ብዙ ችግሮች ይመጣሉ። ይሄ ነው ነገሮች ካለፉ በኋላ እንዲህ መጠቋቆም አይደለም። ሁላችንም የዛን ጊዜ ምን አይነት ፖዚሽን ላይ እንዳለን እሱ ራሳችን እናውቀዋለን። ማንም ሰው እኔ ማዝኛለሁ። ግን ነገሮች ከተፈጠሩ በኋላ ይሄ ነገር ሲመጣ ኦፍ ኮርስ በጣም ያሳዝናል፣ በጣም ያናዳል። ማን ያዟልም ደግሞ እንደኔ ሃው ብሎ መጠየቅ አለበት ብዬ አስባለሁ። ምክንያቱም በጣም የሆነ ዝም ብሎ የማይታለፍ አይነት ሀሳብም ስለሆነ እንዴት ለምን እንደዚህ አረክ ማለት ነበረበት። ከልጁ ሀሳብ መስማማኝ ነው። እናንተስ ምን ትላላችሁ በዚህ ጉዳይ? ይሄ እኔ አስተያየት ነው። ለዛሬ ጄላችሁ የመጣችሁ ቪዲዮዎች እነዚህን ይመስላሉ። ፈታ ዘና ሰቀናል ተጫውተናል ብዬ አስባለሁ። አስተያየት እንሰጥበት ላይ አስተያየት ሰጥተናል። እናንተም የመሰላችሁን አስተያየት ኮሜንት መስጫው ላይ አስቀምጡልን። በሚቀጥለው የተለያዩ ቪዲዮዎች ይዤ እመጣለሁ። እስከዛው ድረስ ላይክ፣ ሰብስክራይብ፣ ሼር መደረጉ እንዳይረሳ። የሰብስክራይብ ነገር አደራ። ይመቻችሁ።